ሜርሲ ሲፈንን አጋለጠቻት። ሜርሲ እንግዲህ ሲፈንን ወይዘሮ ሰማሄርን ስትአፍናቸው የነበረውን ከነ ድምጿና ከነ ቪዲዮ ማስረጃ ይዛ ለአቶ አምናን ሰጠችው። አቶ አምናን ያንን ያየና የሰማ ጊዜ ራሱን መቆጣጠር አቃተው። ግን ለምን ሲፈን ግን ለምን እያለ ነበረ እየሮጠ ክፍሏ ውስጥ ዘው ብሎ ገብቶ እየጎተተ ያመጣት። ከዛም እሷም ምንድን እኔ አንቺን አሳልፌ ለፖሊስ አልሰጥም ሲፈን አላት። እናቴን እንዳፈንሻትና ትንፋሿን እንዳቆራረጥሻት አንቺንም ትንፋሽሽን የሚያቆራርጥ ስቃይ ነው በቤት ውስጥ እያደረግኩ ማስቀምጥሽ እንጂ ይገለኛል ወይም የሚያሳልፎ ለፖሊስ ይሰጠኛል ብለሽ እንዳታስቢ በማለት እንግዲህ ይናደድና እየጎተተ ከአንድ ክፍል አድርጎ ንገሪኝ፣ ምክንያቱም ምንድነው ከእናቴ ጋር የነበረች ችግር ምክንያቱም መናገር አለብሽ በማለት እንግዲህ ያፋጥጣታል። እሷም እንግዲህ እውነታውን ተቀበለው፣ እኔ ደፍኒን ልጅ ነኝ፣ በልጅነቴ ደፍኒን ከዚህ ቤት ውስጥ የወለደችኝ ከአንተ አባት ነው። እናቴ ተደፍራ እንጂ ወድ አይደለም የወለደችኝ። ሆኖም ግን ለምን በንጉሳን ቤተሰብ ውስጥ ተደፍራ አንድ ሴት ከሰራተኛ አንድ ወንድ መውለድ በጣም ነውር ነው ብላችሁ እንግዲህ እናቴን አባትና እናት ቆራርጠው መጣላቸውን ታውቃለህ ወይ በማለት ስትነግረው ግራ ተጋባውና ተፋዘዘ። እናንቺ የማነሽ ልጅ በማለት ስጠይቃት ያንተ እህት ነኝ፣ ሆኖም ግን በቀልን ያዘልኩ እህት በማለት ስትነግረው ራሱን ማመን አቃተው። እንግዲህ እሱ ራሱ ትክዝ ብሎ እናቱ የምትለውን ወደ ትውስታው ሄደና እናቱ እኔ ሸክላ ነኝ፣ ልሰበር እችላለሁ፣ ራስህን ጠብቅ ልጄ፣ ከምንም በላይ ራስህን ሁን፣ እኔ ካጠገብህ አለመሆን እችላለሁኝ የምትለውን እናቱን ምክሩን ማዳመጥ ጠንካራ እንድትሆንልኝ እፈልጋለሁኝ። እናትህ አባትም ሁኜ ነው ያሳደግኩህ ልጄ አንተን። ስለዚህ ጀግና ልጅ እንድትሆንልኝ እፈልጋለሁኝ። የሚፈጠረው ነገር አይታወቅም ልጄ፣ እኔ ሁሌም አብሬ አልኖርህም ያለችውን እናቱን በህሊናው ማስታወስ ጀመረና ስቅስቅ ብሎ አለቀሰ። ራሱን መቆጣጠር አቃተው። አምናንዬ ልብህን አዳምጠው፣ አእምሮ መጥፎ ምክር ይመክረሃል። አንድ አባባል አለ፣ ይኸውም ሰው ከመከረህ የአእምሮህ የመከረህ ይበልጣል ይባላል። የኔ ልጅ የተረጋጋ ነፍስ ይኑርህ። ሰው ከሚልህ ይልቅ ራስህን አዳምጥ፣ ለውሳኔ አትቸኩል፣ ስሜታዊም አትሁን ልጄ ያሉትን አስታወሰ። እማዬ ጥሩ መካሪ ነበረችኝ እኮ እንዴት አሳጣሽኝ ሲፈን በማለት ወደ ሲፈን አፈጠጠባት። መቋቋም አልቻለው። ስማ ልጅ ወልደህልኝ ደግሞ የልጅ ልጅ አሳይተኸኝ ያንተ ልጅ አቅፌ ስሜ ደስ ብለኝ ብሞትም አይቆጨኝ ያለችውን አስታውሶ ህልሟን አጠፋሽ ወይ እናቴን ሲፈን፣ ህልሟን አጠፋሽ ወይ እናቴን። እናቴ ምኞቷ ብዙ ሰፊ ነበር። ምን ብትፈጽምብሽ ነው? ምን ብታደርግሽ ነው? በማለት ልጄ በድያለሁኝ፣ አስተዳደግህም ልጅነትህን ነፍጌሃለሁ፣ ግን ፈልጌው አይደለም የኔ ልጅ እባክህ ይቅር በለኝ በማለት ያሉትን እናቱ ያስታውሳል። እማዬ ይቅር ብዬሻለሁ ወይኔ አለመረዳቴ በማለት እና እንደዚች አይነቲቱን እናቴ ለኔ ለምን አሳጣሽኝ በማለት እያለ ሲያለቅስ ቢሌን ካጠገብ ሆና አቶ አምናን እባክህ ራስህን ሁን፣ እባክህ ራስህን ተጽናና በማለት ትጠይቀዋለች። ለምንድን ነው ግን ብሌን እየሸሸሽኝ እኮ ነው? እኔ እኮ አትሽሽ ብዬሻል። የምሸሽህ እኮ ከጄሪ ልጅ ስላለህ ነው አለ። እናቲቱ ደግሞ ያለቻትን ብሌን ማስታወስ ጀመረ። ወይዘሮ ሰማሄር ከመሞቷ በፊት እኔ ልጄ አንቺን ነው ለልጄ ሚስት አድርጌ የምንፈልገው። ለምን ግን ይህን ጉዳይ አምናንም ማሳመን አለብሽ። እኔ እያንዳንዱ ከአምናን አስተዳደግ ጀምሮ ብዙም ማወራሽ ነገር አለ። እሺ ግን እሱ የሚቀበል አይመስለኝም አለ ብሌን። ሴት ልጅ እኮ ነሽ፣ እሱን ማስተካከል ያንቺ ስራ ነው ያሏትን። ወይኔ እኔ እኮ እናቲቱ ቢኖሩ እኔን ነበረ ለአምናን የመረጠችኝ ብላ ስቅስቅ ብላ ብሌን ማልቀስ ጀመረች። ብሌን አታልቅሺ አለ አቶ አምናን። አሁን እኮ ከኔ የምትሸሹ ለምንድን ነው ሲላት፣ አይ ጄሪ ካንተ ልጅ ስለወለደች የልጁን እድል ላለማሳጣት ነው ስትል ቢሆንስ የጄሪ ልጅ አንቺ ማሳደግ ያቅትሻል እንዴ
ሲላት አይ እኔ አያቅተኝም፣ ግን አንዴ የተፈጠረው ልጅ እናት አልባ እንዳይሆን ነው። እኔም እኮ እናት አባት አልባ ሆኜ ነው በእናቴ እጅ ያደግኩት እና ያነጣ ፈንታህን ለልጅ ልሰጠው ትፈልጋለህ በማለት ትጠይቀዋለች። ወይዘሮ ሮዚና ግን ይህ ነገር ሁሉ አልተዋጠላትም እና ወደ ኪችን በመሄድ አመቲ ዛህራን እንደምን አደርሽ አመቲ ዛህራ ትላታለች። ደህና አደርሽ እቴ ትላታለች። ግን ከዚህ ቤት ውስጥ እህቴ የተጣላችሁ ሰው አላት እንዴ በማለት ትጠይቃታል። እንዴት ይሄን ልትይ ቻልሽ በማለት ትጠይቃት። ህመሙ እኮ ዶክተሩ ለክፋት አይሰጣትም ተብላ ነበር፣ እንዴት ልትሞት በዚህ ህመም ቻለች በማለት አይ ቆይታለች እኮ ከታመመች ትዬ፣ ህመሙ ደግሞ ስር ለስር ውስጥ ለውስጥ ሰርቶባታል በማለት ስትላት እኔ እንኳ አልተዋጠልኝም አለች። ብቻ ሰላም ላንቺ ይሁን በማለት ነበር የተለዋወጥ። አንድ ነገር ላወራሽ ፈልጌ ነበር አለች። ምንድን ነው አለ ወይዘሮ ዛህራ። እህቴ እዚህ ቤት ውስጥ የተጣላችሁ ሰው አለ? ኧረ እንዳውም አለች። ለምን እንደዛ አልሽኝ? የእህቴ ሞት ምንም ህመም አልመሰለኝም እንዴ፣ እሷ እኮ ሰንብቶባታል አለች ዛህራ። ዶክተሩ እንደማያሰጋት ተናግሯል። ታዲያ ለምን ይህን ሆን ቻለ በማለት መጀመሪያም ተጠራጥራ ነበረ። ህመም እኮ ስር ሲሰድ አያስታውቅም አልመሰለኝም፣ እደርስበታለሁ ብቻውን ከእውነቱ በማለት ስለፎከረች አሁን እውነታውን ስትሰማ ሜርሲ እንዴት ልታቅ ቻለች? ሜርሲ እንዴት ቪዲዮ ልትቀርጽ ቻለች? ሲፈን የዛን ቀን መፈጸሟን እንዴት ልታቅ ቻለች? ስለዚህ ሜርሲ ናት ሲፈንን እንድታፍን ያገፋፋቻት። ይህንን ነገር አምና እንድታጣራልኝ እፈልጋለሁ ብላ ወይዘሮ ሮዚና ወደ ሜርሲ እጇን ቀሰረች። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ ዴር ተወዳጁን እና ዝናኙን ቀጣይ ፓርቲ ዘመተናል። በዚህ ፓርቲ እንግዲህ ሲፈን የመጨረሻ አልጋለጥም ብላ ያለችውን ሜርሲ በቪዲዮ በመቀረጽ እንግዲህ ለአቶ አምናን ሰጥታባታለች። አቶ አምናንም ያየውንና የሰማውን ማመን እስከሚያቅተው ቪዲዮውን እየመላለሰ ደጋግሞ መመልከት ጀመረ። ግን ለምን ሲፈን ግን ለምን የሚል ብቻ ነበር የሚጠይቀው። ወይዘሮ ሮዚና ሲፈን ብቻዋን ልታደርገው አትችልም። እራሷ እዚህ ቤት እና እህቴ ከመሞቷ በፊት መምጣቷ አንድ ተልኮ እንዳላት እኔም እያጣራሁ ነው። ይህን ያደረገችው ሜርሲ ናት። አንድ ነገር አስገድዳት እንድትፈጽምላት ብላት እንጂ እንዴት ቪዲዮውን ቀረጸቻት የሚለውን እንግዲህ ለአቶ አምናን እየተናገረች ትገኛለች ወይዘሮ ሮዚና። ነገሩ ግን ስታስቡት እንግዲህ ሲፈን ይህን ድርጊት ባደረገች ቁጥር ማናችንም ሜርሲ ቪዲዮ ትቀርጻለች ብለን አላሰብንም። ምናልባት የቤት ካሜራ ይኖራል እያልን ነበር ሁላችንም ስናስብ የነበረው። አሁን ግን ወይዘሮ ሮዚና በፍጹም ይሄ ነገር ተልኮ አለው መጣራት አለበት እያለች ትገኛለች። ቢሆንም በአሁኑ ሰዓት ደግሞ ብሌንን ካጠገብ ሆና እንድታጽናናው እየለመናት ይገኛል። እሷም እኔ ግን በዚህ ሁኔታ ሆኜ የምናገርሽን ከምን እንዳትቆጥሪብኝ ሲላት እኔ እንደውም በዚህ ሰዓት የምትናገረውን ምንም አይመስለኝ፣ ግን ደህና ነው ወይ ስትለው ደህና መስልሻለሁ ወይ ሲላት አይ አትመስለኝም አለችው። ታዲያ ለምን ትጠይቅኛለሽ ነበር ብሏት የነበረው። እንዳጽናናህ ብዬ ነው በማለት ጨንቆይ ነው ብላ ነበረ የነገረችው። ያው ያለህበት ሁኔታ ስለሚያሳዝነኝ ነው ስትለው አትረጅኝም፣ አታዝኝልኝም ነው ሌላ ሰውን ለመምሰል እየሞከርሽ ነው አላት። እባክህ ራስህን ሁን አምናን፣ አንቺ እሱ ነገር ምንም አይመስለኝም ከዚህ በኋላ አለችው። እንደፈለክ ልትለኝ ትችላለህ፣ እኔ ግን በተራሽ ለምን ሌላ ሰው ትመስያለሽ በማለት ሲናገራት እሷም ቆይ ግን አለች። ባክሽ ምንም አታውሪ፣ ብቻ የመሆን ፈልጋለሁ። ብቻ መሆን እኮ ትርፉ ጉዳት ነው አለች። ብሌን በጣም ከፍቶሽ ያውቃል በማለት ሲጠይቃት አዎ አለችው። መቼ በጣም አለችው። መቼ ያለስ መድኃኒቱን እኔ እንደመረዝኩ ያልሰብከኝ ቀን ነዋ አለችው። እኔ ግን እናቴ ስትሞት ነው በጣም የከፋኝ በማለት ይነግራታል። አዎ ይህ ነው እንደዚህ ነው አለችው። አሁን ሲፈን እንግዲህ ትልቁን ችግር እንዴት ነው
ችግር ውስጥ ገብታለች ማለት ነው። አሁን እንደገና ጄሪ ደግሞ ልጅም ማርገዟን እየተናገረች ነው። ፈርታ እንደውም ከሜርሲ ጋር እንናገር ስትል ሜርሲ ከእንደዚህ አይነት ውስጥ ገባ ብላ አትገባም፣ ራስሽን ችለሽ እዛው መቼ ስናደርግ አይተሻል ብሎ ቢጠይቀኝ ምን ብዬ ልናገር ነው? ሴት ልጅ ወዘሻል ነው ወይንስ መንታ ሴቶችና ወንድ ልትሰጩ ፈልገሽ ነው? ስለዚህ ከተሰራ ደግሞ መረገዙ የታወቀ ነው እና የወንድሜ ልጅ አንቺ ጋር ልጅ መኖሩን ማወቅ አለበት በማለት ነው ያለቻት ማለት ነው። ባለቤትሽ ካሁኑ ደግሞ ስለዚህ ነገር ሊጓጓ ይገባል፣ ስለዚህ መናገር አለብሽ ብላ ነበር የነገረቻት። ሜርሲ ውዴ ለምን አብረን አንነግረውም? ራስሽ ይዛሽውን ይዘሽ እንዳደርሽ ራስሽ ንግነ እኔ እንደዚች አይነት ነገር አልገባም በማለት ራሷን ያገለለችው። ወይዘሮ ዛህራም እንግዲህ እስከ መቼ ነው እያሉ ብሌንን እየመከሯት ይገኛሉ። ብሌንም እንግዲህ ከጎኑ ሆና ልታጽናናው ቃል ገብታለታለች። ልጁንም መፈጠሩ ደስ ይላል። ስለዚህ የወይዘሮ የሰማሄርን ምትክ ነው እየተባለች ትገኛለች። ልጅቷም እንግዲህ ግን አሁን ሜርሲ ሁለቱንም በጋራ አጣብቂኝ ላይ ይዛቸዋለች፣ ጄሪንና ሲፈንን። ጄሪን እንግዲህ መድኃኒቱን ቀይሪ ብላ ስላስቀየረቻት የፈለገ ቢሆንም ሜርሲ የምትላትን እንደምትሰራ ቃል ገብታለች። አሁን ደግሞ ሲፈን እንደዚሁ ቃል እየገባች ትገኛለች። ቀጣው እንግዲህ ወይዘሮ ሮዚና ነው እያለቻቸው ነው። ወይዘሮ ሮዚናን ምን ልታደርጋት አስባ ይሆን ሜርሲ? እንግዲህ አሁን ወይዘሮ ሮዚናን አንድ ነገር ካስደረገች እዛ ቤት ውስጥ እንግዲህ እሷና አምናን ብቻ ናቸው ቤቱ ቀሪ የሚገኙት። የወንድሜ ቤት ብላስ በስፋቱ ተዘርግታ ልትቀመጥበት ታስባለች። ግን ወይዘሮ ሮዚናንስ እውነትች ጄሪ ባለቻት መሰረት ደግሞ ልታጠቃት ትችል ይሆን ወይንስ እነ ወይዘሮ ዛህራና ብሌን አይተው ሊያጋልጧት ይሆን? ዛሬም ሜርሲ አሁን ትኩረቴ ሮዚናን አንድ ነገር ማድረግ ነው እያለች እየተመካከረች ትገኛለች። በጣም በሚያሳዝን ሁኔታ ቤተሰቡን ልታስጨርሰው የመጣች ትመስላለች። ግን ሁሉ ምን ለማግኘት ነው የሚለውን ስናስበው ግራ ያጋባል። እንግዲህ ውድ ተመልካቾቼ ስለምትከታተሉኝ ከልብ አመሰግናለሁ። ቻናሉን ላይክ እያደረጋችሁ ይጠብቁን። ቀጣይ ፓርት እስከምንገናኝ ድረስ ሰላማችሁ በያላችሁበት ብዝዝት ይበልልኝ።